የኢትዮጵያ ራስን የመቻል ጉዞ ስኬት የእያንዳንዱ ሰራተኛ ትጋትና ጽናት ቁርጠኝነት ድምር ውጤት መሆኑ አያጠራጥርም። እያንዳንዱ ዜጋ በተሰማራበት የሥራ መስክ የሚያደርገው ጥረት የተሻለ ሀገርን በመፍጠር ረገድ ሚናው ላቅ ያለ ነው። ይህንን መነሻ በማድረግም በአዲስ አበባ ስራና ክህሎት ቢሮ የአሰሪና ሰራተኛ ጉዳይ ዘርፍ ከሰሞኑን ተከብሮ የዋለውን ዓለም አቀፍ የሰራተኞችን ቀን መነሻ በማድረግ በአምራች ኢንዱስትሪዎችና አገልግሎት ሰጪ ተቋማት ምቹ የሥራ ሁኔታ ለማህበራዊ ፍትህ በሚል መሪ ቃል ሊደረጉ ስለሚገቡ የአሰሪና ሰራተኛ ውጤታማነትና ተግባራት ላይ የውይይት መድረክ አከናውኗል። የአሰሪና ሰራተኛ ጉዳይ ዘርፍ ሜዴይ ልዩ ቦታ ነው ያለው። የሰራተኛው ግዴታ ምንድነው? የሰራተኛው መብት ምንድነው? ይሄን ለይቶ አውቆ ሁሉም ሰው እጅና ጓንት ሆኖ የአገር ግንባታው ስራው ላይ የበለጠ አስተዋጽኦ ማድረግ እንዲችል የበለጠ ስራ መስራት እንዳለበት ለማስገንዘብ ጭምር የሚከበር በዓል ነው። የትናንቱን ይዘከራል፣ የዛሬዎቹን ታመሰግናለህ። ቀጣይ ደግሞ በከተማም ይሁን በሀገር ግንባታ ሂደት ውስጥ የሰራተኛ ሚና ቀላል ስላልሆነ አንድ ሀገር ኢኮኖሚካሊ ጠንካራ ኢኮኖሚ የምትገነባው በአሰሪዎቿና በሰራተኞቿ እጆች ነው። የዚህን ከተማ አሁን የኮሪደር ልማቱን ስራ አንስተን ብናነሳ መሪዎቹ በተለሙት ትልም መሰረት 724 ሌትም ቀንም ሳይደክማቸው የሚሰሩ በርካታ ባለሙያዎች አሉ፣ በርካታ የቀን ሰራተኞች አሉ። እነዚህ ሰራተኞች ምን እያደረጉ ነው? ኢኮኖሚ እየገነቡ ነው፣ ከተማ እየገነቡ ነው፣ የሀገር ገጽታ እየቀየሩ ነው ማለት ነው። ይህ ከዚህ በመነሳት ተስፋ ሰጭ ስራ ስለሆነ የበለጠ አጠናክሮ ለመቀጠል ጥሩ ማሳያ ነው። ምርታማነትን ማሳደግ የአሰሪና የሰራተኛውን ተጠቃሚነት ማላቅ ላይ ትኩረቱን ያደረገው መድረኩ ተጨባጭና ተስፋ ሰጪ ውጤቶችን ለማሳየትም በእቅድ የተሰራ እንደሆነም ተገልጿል። ምርትና ምርታማነትን ለማሳደግ የክህሎት ልማት ወሳኝ በመሆኑም የዘርፉ ሪፎርም ለማሳደግ ቢሮ እርምጃዎችን መጀመሩን አስታውቋል። ለሰራተኛው ምቹ የስራ ቦታና የስራ ስነ ምህዳር መፍጠርም እንዲሁም ፍትሃዊና ተጠቃሚነትን ማረጋገጥ የሚያስችል ስራዎችም ትኩረት ተሰጥቶባቸዋል። አጠቃላይ የአሰሪና ሰራተኛ ግንኙነት ሲባል ሁሉንም የኢኮኖሚ ዘርፍ የሚነካ ጉዳይ ነው። እንደሚታወቀው ሁሉም ቦታዎች ላይ አሰሪና ሰራተኞች አሉ። አሰሪና ሰራተኞች ደግሞ ሁለቱም የማይተካ ሚና አላቸው በምርትና ምርታማነት ላይ። እሱን መሰረት አድርገን አጠቃላይ የኢንዱስትሪ ባህል ግንባታው ውጤታማ እንዲሆን የማህበረሰብ ኢንዱስትሪው ማህበረሰብ በተለይም በመከከል ላይ ያተኮረ መሰረታዊ የስራ ላይ መብቶች የተከበሩበት በተለይም ደግሞ የመደራጀት ነጻነት የተሰጡ የመደራጀት መብቶችን በዓለም አቀፍ ደረጃ ሀገራችንም ባጸደቀችው ኮንቬንሽን እንዲሁም የአሰሪና ሰራተኛ አዋጅ የህግ አካል አድርገን በነጻነት የመደራጀት መብት በተግባር እንዲገለጽ ብዙ ሰራተኞች እንዲደራጁ ብዙ ሰራተኞች ህብረት ድርድር ኖሯቸው የተሻለ ተጠቃሚ እንዲሆኑ ምርትና ምርታማነትን የሚያሳድጉበት ስርዓት እንዲጎለብት ምክክሮቹ ደግሞ በተለይ ወርክ ፕሌስ ኮኦፕሬሽኑ የተጠናከረ እንዲሆን ሰፊ ድጋፍ ይደረጋል። የተሻለ ኢንቫይሮንመንት ሲፈጠር የተሻለ ምርት ለማምረት የተሻለ ስራ ለመስራት መልካም ነገር ለመፍጠር ምቹ ሁኔታ ይፈጥራል። በአምራች ኢንዱስትሪዎቻችንና አገልግሎት ሰጪ ተቋማትም እነሱም የበለጠ ምርት ለማምረት የግድ መሟላት የሚገባውን በቅድመ ሁኔታ መሟላት የሚገባው ማሟላት አለባቸው። ምንም የስራ ምቹ ሁኔታ ባልተፈጠረበት የተሻለ ምርት ኤክስፔክት ማድረግ የዋህነት ነው የሚሆነው። ይህን ለማድረግ እንደ ከተማ አስተዳደር ከአምራች ኢንዱስትሪዎቻችን አጋር አካላት ጋር እየተነጋገር መስተካከል የሚገባቸውን እንዲያስተካክሉ አብዛኛው ከግንዛቤ መጓደል ጋር የሚፈጠሩ ክፍተቶች ስለሆኑ ያሉት እንደ ከተማ አስተዳደር የመንግስትን ድርሻ ኃላፊነት ወስደን ስራዎችን ስናሳልጥ ግንዛቤን የመፍጠር ስራ ነው። አንዱ በእንዲህ አይነትም ሌሎችም በርካታ መድረኮች እናካሂዳለን። አምራች ኢንዱስትሪው የበለጠ ትርፍ የበለጠ ምርት እንዲያመርት ጥራት ያለው ምርት ተወዳዳሪ ያለው ምርት እንዲያመርት በሰራተኞቻችንና አጠቃላይ በስራ ኢንቫይሮንመንቱ ዙሪያ መወጣት የሚገባውን ኃላፊነት ማሟላት የሚገባውን ሁሉንም ነገር በቅድመ ሁኔታ እንዲያሟላ ምክር ሀሳብ እንሰጣለን፣ እንደግፋለን፣ እንቆጣጠራለን። በዚህ ውስጥ ይህ ሁሉ የሚደረገው በአምራች ኢንዱስትሪዎች በአገልግሎት ሰጪ ተቋማቶች ነው።
ስራ በክህሎት ሲመራ ምርታማነት እንደሚያድግ የተጠቀሰ ሲሆን ምርታማነት ካደገ የአሰሪውንም ሆነ የሰራተኛውን ተጠቃሚነት ማሳደግና ማላቅ እንደሚቻልም ተገልጿል። በየዘርፉ ያለ ሁሉም ሰራተኛ ሀገራዊ ፍቅርን በመገንባት ሂደት ላይ ለሚደረገው ጥረትም ሊረባረብ እንደሚገባም ተመላክቷል።